ዝምታ ያስፈራኛል ድምፅህን ልስማ መብራቴን እንዳይዘጋው የዓለም ጨለማ። ሀይሚዬ ደስ የሚል መዝሙር ኢንስታግራም ላይ ሼር አድርጋለች። በእውነት ደስ የሚል መዝሙር በጣም ይሆናል አይደለ? ስትሰሙት ልባችሁ ይሆናል አይደለ? በቃ ይሁን ፍቅር የሚሞላ ልባችሁ በቃ ይሁን ደስ የሚል ሀሴት የሚሰማችሁ መዝሙር ነው። ዝምታ ያስፈራኛል ድምፅህን ልስማ መብራቴን እንዳይዘጋው የዓለም ጨለማ። መቼም ድምፄ ባያምርም ትንሽ ላንጎራጉርላችሁ ብዬ ነው። ለማንኛውም እውነት ነው ሀይሚሻዬ የኔ ቆንጆ፣ አንቺ ንጹሕ ሴት፣ አንቺ ልባም ሴት፣ በእግዚአብሔር በአምላክሽ የተማመንሽ ሴት፣ ሁሉን ቻይ የሆንሽ ሴት፣ የእውነት እኔ እንጃ አንቺን የምገልጽበት ቃል ያጥረኛል በእውነቱ ማለት ነው። ሁሉን ቻይ እንዴት አድርጌ ልግለጽሽ? የእውነት ልባም ሴት ማለት አንቺ ነሽ። ፈጣሪ ደግሞ ምንጊዜም ከጎንሽ ነው። አንቺ ምንጊዜም ቢሆን በአምላክሽ ትተማመኛለሽ፣ አምላክሽን ታምኛለሽ። ልብሽ ንጹሕ ነው። እግዚአብሔር ደግሞ ንጹሕ ልብ ያላቸው ሰዎች ጋር ምንጊዜም ደግሞ እግዚአብሔር አለ። አይዞሽ የኔ ቆንጆ በርችልኝ። መዝሙሩ በጣም ደስ ይላል። የእውነት በጣም የምወደው መዝሙር ነው በነገራችን ላይ ማለት ነው። እውነት ነው እኛ በዚህ ምድር ላይ ጊዜያዊ ነገር ብቻ ነው በቃ የሚታየን፣ ግን እግዚአብሔር ደግሞ ዝም ካለ ያስፈራል። እውነት በተለይ በአሁን ጊዜ ላይ ይሄ መዝሙሩ ትልቅ ትርጉም ያለው መዝሙር ነው። በተለይ በአሁን ጊዜ ላይ ማለት ነው። እውነቴን ነው የምላችሁ የእግዚአብሔር ዝምታ በጣም ያስፈራል። በቃ ፍቅር የለንም፣ እርስ በርስ አንድነት የለንም፣ ሰላም የለንም። በቃ መመቀኛኘት፣ መባላት፣ መናከስ፣ መናጨት። እግዚአብሔርም ዝም ብሏል። ባያችሁ ጋይስ ኢትዮጵያውያን በሙሉ ማለት ነው በየሀገሩ ያለ ስቃይ ባያችሁ፣ በተለይ ገበሬ ላይ ያለ ስቃይ የእውነት እግዚአብሔርም ዝም ብሏል። እውነት በገበሬ ላይ በተለይ ያለ ስቃይ እንዴት ብዬ እንደምገልጸው ራሱ እንጂ አልችልም። በእውነት በየቦታው ማለት ነው በየቦታው ገበሬ እያለቀሰ ነው፣ እየተሰቃየ ነው። ከተማስ ያለው ምንም ቢሆን የኑሮ ውድነት ቢያሰቃየውም ቢያንስ ይሻላል። ገጠር ያለው ኔትወርክ የማያውቀው ማን እንደሚመራ የማያውቀው ብቻ ግን ምንም የማያውቀው መስኪኑ ገበሬ ግን በየጊዜው መሞት፣ መፈናቀል፣ በቃ አንዱ ይመጣል ይሄን አምጣ፣ አንዱ ሲሄድ አንዱ ይመጣል። ብቻ ግን እንዲህ ነው ብሎ ማውራት በጣም ከባድ ነው። እዚህ ጋር ትክክለኛ ስሜት የራሱ ማውራት አልችልም፣ ምክንያቱም ይከብዳል በጣም ብታዩ ማለት ነው። እግዚአብሔርም ዝም ብሏል። ብቻ ፈጣሪ የእውነት ለንጹሐን ሲል ይድረስላቸው። በጣም በየቦታው ያለ ስቃይ ባያችሁ የምር